ዛሬ ደግሞ በጊዜ እየጮኸ ነው። ማይምላልኝ እንዴት ነው የሚሮጠው? አንተ ባጃጅ ትንሽ ሆና እንዲህ እየሮጠች ስታድግ ደግሞ እንዴት እንደምትሮጥ አሰብኩት። መንጃ ፈቃድ አምጣ። ይኸው እስኪ ፍሬንቾ ይሰራል? ፍሬንቾን አብራ። አይ ይሰራል። እሺ ጎማስ ንጹህ ነው? አዎ ንጹህ ነው። ቼክ አድርጉት። አይግሬ አንተ ጎማው ማነው እንደ ነፋው? ልገለኝ ነው እንዴ? ደግሞ የምንቀር ነው በሶስት ጎማ የምንነዳው። አንዱ ጎማስ አይል እኮ ሶስት ጎማ ነው ያለው ነው እንዴ? ሐሳቤ እኮ አራት እግሮች ላይ ስለሆነ ነው። አረ በምን ልቅጣው? ይሄማ የሚቀጣ ጉድ አይደለም። አረ እኔ መሞቴ ነው። ፈጣሪው ለማረገው ነገር አንተ ቅርብ በለኝ። አንተ እንደሱ አይደለህም። አንተ ፈረዳኛለህ። እንደውም የኔ ወንድም አንድ ነገር ልንገርህ። ራበኝ እኮ ተርፍታን እንጂ አማናውለን ከሸራኛ ጠብቀን። አንቺ ምቀኛ ገና ለባል ዶሮ ገዛ ብለሽ ተቃጥለሽ ነው አይደል? ምቀኛ ጎረቤት። እኔማ ማዝናሽ ነኝ። ለሁለት እግር ዶሮም ቀናው ያጣ ብዙ ያወራል። ይሄንንስ መቼ አገኘሽ? አላቅህም አንተ ኩኩኒያ። ከሁለት ቀን በኋላ ዶሮ የሚበላውን ጥራጥሬ ትበላለህ። ያጣ ብዙ ያወራል። እኔማ ማዝናሽ ተንቄያለሁ። በገዝቼ ካልመጣው ሰው አትበለኝ። አንተ ኩኩኒያም ዛሬ ጠብቀኝ። እስኪ እናያለን። ጠብቅሻለሁ። ለማንኛውም ጎረቤቶቼ ታጅቡኛላችሁ። ጠብቁኝ። ምድረ ኩሳም ወዴት ነው የሚሄዱት? ላግዞታ። አግዘኝ። ይህ መጣን። ወጣ በሉ። አለቃችሁ መጥቷል። አምላኬ ሆይ አይንሽ አይንበለኝ። እኔም ብሎ ባለበት ወደ ሊድ። አረ ወደ ሊድ። አረ ወደ ወንድሜ። የኛ ባለበግ የታል በጉ? አቤት ባለቤቴ ውዱ ባለቤቴ ሁሉ ነገር የረዳሁት የምነው ፈጣሪ። ማዘር ምን ሆኖ ነው ግን ባለቤቱ የሞተው? ምግብ እየበላ በድንገት አነቀውና ጠጣ ብዬ ስሰጠው አሁን ጠጣ ብሎ ሲግደረዳ ሞተ። እንደሱ አይነት ጥሩ ባለቤት የትም አላገኝም። የባለቤት ጸባይ ጥሩ ነበር ማለት ነው? ጸባዩ አንድ ነው። ጠጥቶም ይቀጠቅጠኛል፣ ሳይጠጣም ይቀጠቅጠኛል። በቃ ማዘር ሁሉ ነገር በጎ ነው። እሺ በቃ ማኖች ከሚደብረን ለምን ካርታ እንጫወትም? ልጆቼ እኔም ከሚደብረኝ ለምን አብሬያችሁ አልጫወትም? እሺ ብዙም አልሰጠትኩም። የስ ተመስገን ፈጣሪ። ልጆቼ እውነታችን ነው። ባሌ ሞተው ለበጎ ነው። እሺ ችግር የለውም። ሰፈር ነኝ እንገናኛለን። ስለ ፈጣሪ ብለህ እርዳኝ። አቅመ ደካማ ነኝ ልጄ። አቦች እግዚአብሔር ይስጥልን። አሜን። እኚህ ሴትዮ ሊያስቀጽፉኝ ነው እንዴ? ኧረ ያለኝ ልስጣቸው። ማዘር እንኩ አምጣው። አንተስ ጨክነህብኝ ነበር። ፈጣሪ ሰጠኝ እንጂ። ዘንድሮማ በገዝቼ የኢትዮጵያን ሕዝብ ነው ማስደምመው። የኔ ልጅ ይሄ በግ የሚሸጥ ነው? አዎ ማዘር የሚሸጥ ነው። እና ዋጋው ስንት ነው? ዋጋውማ 25 ሺህ ብር ነው። 25 ሺህ ብር ከአንተ ጭምር ነው እንዴ? ማዘር ለየት ያለ በግ እኮ ነው። ያንተ በግ የሚለየው በእንጀራና በወጥ ነው እንዲያሳደግከው። እንግዲህ ምን ይደረጋል መግዛት ነው። 25 ሺህ ብር ማገዝቼ እንደ ወንድሜ ነው ማየው። የኔ ልጅ አጂፕ ሰፈር ትወስደኛለህ? እሺ ማዘር። እንዴ የልትወስደው ነው? ከላይ ልጭነው ነው። ሞቼ ነው ቆሜ ነው። 25 ሺህ ብር የገዛሁትን በግ ከላይ ልጭን። እኔ ልጫ ነው። በጉን ገቢና አስገባውና እኔን ከላይ ጫነኝ። ምን አጃልኩም ገድዬ እኔ አጃልኩም ማናሙድር እኔ አጃልኩም ኧረ በቃ ማዘር ሰው ማዘር በቃ አዩት ካዩኝም አንስኝ
ግን ማን የሞተው? ውሻቸውን የሞተው ያ በሳምንት በፊት ታረድላት። አዎ ሰሬ በልቶ መቃም እኔ አልቻልኩም። ልቀቁኝ። በቃ ማዘር ተረጋጉ እንጂ። ምንድነው የምትረጋጋው? እኔን እየሰማሁ ተረጋጉ በቃ ማዘር። ውሻ ሞቶብኝ ብለው እንዳያምኑ እኔ ከርዳታ ውሻ እያለሁ ሰንሰለት ተመስገን፣ እቺንም ላላሳጠኸኝ። ሰላም ነው ማዘር? ሰላም ነው። እንጀራ ስንት እንጀራ ፈለግ? ሰላም አሉ እማማ ዝናሽ። አንድ እንጀራ ብር አምጡ ብር። ይኸው እንኩ እንጀራውን በዚህ አድርጉት። ደፋር፣ እንጀራውን በዚህ አድርጉት፣ እዛው ያዙት። እና በምን ልይዝ ነው? እናንተ ቀልድ አልቆባችኋል። ና የኔ ልጅ ጉረስ። አረ ማዘር ይኸው ልገዛ መጥቼ። አረ ችግር የለውም ማዘር፣ ሄጄ እበላለሁ። ና ጉረስ። ታዲያ ለምን መጣ? እሺ ማዘር፣ እርሶ ካሉማ። አንተም ድርሻህን እንካ። አረ ማዘር ችግር የለውም። ይኸው ልበላ፣ ችግር የለውም ማዘር። ግልግል በጣም ጥሩ ሰው ናቸው። እናት የሆኑ ሰው ናቸው። አረ በጣም እናት የሆኑ ሰዎች ናቸው። አረ ማዘርዬ ቆዩ እኮ። አቤት ጠራችሁን? አረ ማዘር እንጀራው ቆየ። ደፋር ጎረሳችሁት እኮ። ለካ እኔ እስከ ዛሬ ሁለተኛ ሚስቱ ነበር። ወይኔ ተጫወተብኝ። ወይኔ እማማ ዝናሽ፣ እሱ ከዚህ ቤት የሚወጣው ሬሳው ነው። አጋድመዋለሁ። እኔ ውድ መጣሁልሽ። እኔ ውድ ይጥፋ መጣ ዛሬ። አሁን ደግሞ ምን አረኩሽ? ከጫልቱ ጋር ፍቅር እንደጀመራችሁ አይቻለሁ። እሱን ደግሞ ዛሬ አብራችሁ ስትሄዱ በአይኔ አረጋግጫለሁ። አረ ጫልቱ ምንም እኮ አይደለችም። እና ታዲያ ሀያት ናቸው። አንቺ ሴትዮ ምንድነው የምትቀበጥሪው? ጭራሽ ምንድነው የምትቀበጣጥሪው? አዎ ሌላ አገኘሃ። አረ ውዴ እንደምታስቢው አይደለም። እንዳጋጣሚ መንገድ ላይ ተገናኝተን ነው። ለማያውቅ ተገናኝተን ነው ትላለህ። ይሄኔ ስርስራ እየተከተልካን ነው። ማን አባቱን መታ? ማን የወለደውን ማን ይቀጠቅጣል? እንደዚህ አድርገህ ቀጠቀጠ። ከበሮ መሰለው እንደወለድኩት። ወይኔ እማማ ዝናሽ፣ እንደዚህ እንኳን ባልችል እንደዚህ ነው ሞግጠው። ዛሬ ብቻ አንስቼ ነው ማፈርጠው። እኔ ዛሬ አለቀውም። እንደዚህ ነው። ይሄ ነው እንዴ? አሁን ማዬ ፈራሽ እንዴ? ኧረ አልፈራሁም። ቆይ አንዴ ጸልይ። ይሄ ንግግር የመጨረሻ ሊሆን ይችላል። ፈጣሪ ሆይ አንተ እርዳኝ። ይሄ አይደል እንዴ አላቻ ጋብቻ የሚባለው? አሁን ከዚህ ኑሮ ከሚያክል ሰው ጋር እንዴት ነው የምጣለው? ፈጣሪ ሆይ አንተ እርዳኝ። ምን ማድረግ ይቻላል? ፈጣሪ ያመጣ ነው እሱ። ምን ፈለጉ ማዘር? ሰላምታ አይቀድምም? ሰላም ነው የኔ ልጅ። ምነው ማዘር ሰላምታ በዙ? አንተ ነህ አይደል የኔ ልጅ የመታኸው? አዎ እኔ ነኝ። እንዴት የኔ ልጅ ትመታለህ? አንቄ ቴኔ ልጅ ምቆጭህን ነገር አታርግ። እናት አልሆንም። ምን የኔ ልጅ በአንድ ጊዜ ሰባተኛ ሰማይ ልልካ? ኧረ የሰው አላድ ራሱን። ምነው ፈጣሪ እርዳኝ እንጂ ደረሰብኝ እንጂ አልደረስኩበት። አይ ወይኔ እማማ ዝናሽ። እንዳትንቀሳቀስ። አጭሩ ተረጋጋ። ምን ፈልገህ ነው? ዝም በል፣ ወደፊት ቀጥል። እሺ እሺ እሺ። ሂድ ሂድ፣ ዝም ብለህ ወየው ሌው እንዳትበላሽ። አጣጣፍት በቃ በል። ምንድነው የደበረ? አልጎዳው፣ እቃ ብቻ ነው የሰኩት። አይደለም እኮ አሁን እናቴ እኔ አውጥቼ ሸኩ እኮ ነው ይመስላት። ትገለኛለች። በቃ ነገራት። ሌባ ምናምን በሽጉጥ ተሰራርቶ መጥቶ ተደበላት። በቃ ዛሬ ትገለኛለች። አታምነኝም። በቃ እንደውም እናት እስከምትመጣ ጠብቃለሁ። እዛ የችን ጊዜ ታምናለች። እንዴ ምን ሆነ ነው? ሌባ መጥቶ ጂፓሱን ወሰደው። እንዴ ሌባ መጥቶ አቀጠቅጠውም ነበር በቦክስ በእርግጫ። አይደለም እኮ ማዬ። አይደለም ይለኛል እንዴ? ወይኔ ዛሬ እኔ እዚህ ቤት በነበርኩኝ ኖሮ በቁም የገባው ሬሳው ነበር የሚወጣው ዛሬ። ወይኔ ፊት ለፊት ባጋጠመኝ። ኖ ማዘር ኖ ሞክሩኝ። ኖ ማዘር ኖ ሞክሩኝ። እንዴ እንደሱ እኮ አይደለም ልጄ። ለካ አሰርናችሁ ከያዝከው ጋር። ምን ጎደለ ልጄ? ሳናዘጋጅልክ መጣ። ምን አለትና ምን ይሰረቃል? አሳዛኝ። ሰላም ነው ማዘር? ምን ልታዘዝ? ማስታወቂያውን አይቼ ስራ ልቀጠር ነው የመጣሁት። እሺ፣ ትምህርት የተማሩበት የትምህርት ማስረጃ ይዘዋል? ብማር ኖሮ እዚህ ምን እሰራለሁ? እዚህ ቀበሌ ውስጥ ማንም ሰው ሲቀጠር ደንቦችን ከተላለፈ ይባረራል። አንድ ሰውም እንደዚህ አባረናል። ምን ስላረገ ነው ያባረራችሁት? ለአንድ ሰው መታወቂያ ለማውጣት 3 ወር መላልሶ ነው። እንኳንም አባረራችሁት። እሱ ማን ስለሆነ ነው 3 ወር ብቻ ማመላልሰው? 6 ወር ሙሉ ማመላለስ የሚገባው። እሺ፣ እዚህ ቀበሌ ስለመቀጠር ምን የስራ ልምድ እንዳለሽ? ያው ለምሳ እንደወጣው አልመለስም።